HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ሰላም በያላችሁበት እንዴት ናችሁ? ክቡራትና ክቡራን ኤችዲ ስፖርት መጥቷል። በዩቲዩብ እና በተወዳጁ ብስራት ኤፍኤም 101.1 የምትሰሙት የቅዳሜ ማለዳ ፕሮግራማችን ነው። ጨዋታዎችን እንዳስሳለን፣ ግምቶችን እናስቀምጣለን። ዛሬ 5 ሳህል ጨዋታዎችን ነው የምንዳስሰው። ቀደም ብሎ የሚመጣው የኒውካስልና ቼልሲ ጨዋታ ነው። ትልቅ ጨዋታ ነው። በነገራችን ላይ ሲቲ እንግዲህ አርሰናልን ከመሪነት በልጦ ሊቀመጥ የሚችልበት እድል አለ። ዌስትሃምን ይገጥማል በሜዳው። ከዛ ውጪ ስፐርስና ሊቨርፑል የሚያደርጉትም ሌላ ከበድ ያለ ጨዋታ ነው። ዛሬ ከሚጠበቁ ጨዋታዎች መካከል ነው። ከዛ ውጪ እንግዲህ ኤቨርተንና አርሰናልም የሚያደርጉት ጨዋታ ዛሬ ከሚጠበቁት መካከል የሚጠቀስ ነው። በነገው ዕለት ደግሞ አንድ ቁልፍ ጨዋታ አለ። አስቶን ቪላ ከማንቸስተር ዩናይትድ የሚያደርጉት ነው የሚሆነው። እነዚህን 5 ጨዋታዎች እንዳስሳለን። እንደ ሁልጊዜውም ግምት እናስቀምጣለን። ታዲያ እንግዲህ የኛ ግምት ብቻ ሳይሆን የናንተም ግምት ትርጉም ስላለው እንደ ሁልጊዜውም በዩቲዩብ ገጻችን ላይ ሐሳብ አስተያየታችሁን እንድትልኩልን፣ ግምቶቻችሁን እንድታስቀምጡ በማክበር አስቀድመን እንጠይቃለን። ፕሮግራማችንን ነው ተጀምሯል። ከባካል ዳንኤል ጋር 45 ያህል ደቂቃ ቆይታ የምናደርግበት ፕሮግራም ነው ጀምረናል። ባካል እንዴት ነህ ብያለሁ። አለን እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን እንግዲህ ዛሬ በርከት ብለዋል። ኦፍ ኮርስ ባለፉት 2 ሳምንታት ዩናይትድ ሰኞ እያደረገ ነበረ። እንግዲህ የባለፈው ሰኞ በጣም ድራማቲክ ጌም ነበር፣ የ4-4 ጨዋታ። አሁን ደግሞ እሑድ መጥቷል ዩናይትድ። እንግዲህ እንደ ቀደም ተከተላቸው እንሄዳለን አይደል? አስቀድሞ የኒውካስልና ቼልሲ ጨዋታ የሚጠበቅ ይመስለኛል። በሱ እንጀምር እስቲ። የ17ኛ ሳምንት ቀዳሚው መርሃ ግብር ይሄኛው ነው። ዴቭ እንግዲህ ሁለቱ ቡድኖች መካከል የ6 ነጥቦች ልዩነት ኖሮ ነው ይሄ ጨዋታ የሚደረገው። ቼልሲ 4ኛ ነው፣ ነጥቡም 28 ነው። ኒውካስል 12ኛ ነው፣ 22 ነጥቦችን ሰብስቧል። ስለዚህ 6 ነጥብ ልዩነት እንመለከታለን። ኒውካስል በ16ኛ ሳምንት እንግዲህ ብዙዎች በጠበቁት በይሄ በታይኒ ሳይድ ደርቢ ከሰንደርላንድ ጋር ተጫውተው እንግዲህ ዘንድሮ ወደ ሊጉ ባደገው በነ ግራኒት ዣካ ሰንደርላንድ 1-0 ተሸንፏልና ያዛ የአካባቢው ጠንካራው ቡድን ማን ነው የሚለውን ጉዳይ አሁንም እንግዲህ ሰንደርላንዶች ብልጫ ወስደው አሸንፈዋል። 1-0 በሆነው ውጤት ድል አድርገዋል። እናስታውሳለን ፓውሎ ዲካኒዮ የሚባለው ቀድሞ ጣሊያናዊ እሱ ይሄንን ቡድን ይዞ አስታውሳለሁ ዴቭ ኒውካስልን በደንብ አድርጎ ሲያሸንፍና ከዛ ጊዜ በኋላ ያው ሰንደርላንድ ከሊጉ ወርዶ ብዙ ጊዜያትን በታችኛው አሳልፎ ድጋሚ የመጣ ቡድን ነው። ኒውካስል ግን ያንን ሽንፈታቸውን የተበቀሉበት ወይም ያካካሱበትን ውጤት ፉልሃም ላይ በካራባው ዋንጫ ሩብ ፍጻሜ ያስመዝግበዋል። 2-1 በሆነ ውጤት አሸንፈው ወደ ግማሽ ፍጻሜው ገብተዋል። በሊጉ ደግሞ የተሻለ ነገር ማሳየት ካለባቸውና የተከፉ ደጋፊዎችን ለማስደሰት ግዴታ ኒውካስል ተጫዋቾች አጠቃላይ ቡድኑ ቼልሲን ማሸነፍ ይኖርበታል። ቼልሲዎችን ደግሞ በተቃራኒው ከተመለከትን በ16ኛው ሳምንት ኤቨርተንን 2-0 አሸንፈዋል። ስለዚህ የተለየ መንገድ ነበረ። በአሸናፊነት መንገድ ላይ ሆኖ ነው ይሄኛውን ጨዋታ የሚያደርጉት። ከካርዲፍ ጋር ባደረጉትም የግማሽ ፍጻሜ ካራባው ዋንጫ ጨዋታም እንደዚሁ 3-1 አሸንፈው ወደ ግማሽ ፍጻሜው ገብተዋል። ቼልሲ፣ አርሰናል፣ ቦርንማውዝ ሁለቱን ጨዋታዎች ባቻ ውጤት አጠናቀቀ። በሊድስ ተሸንፎ ያነሳውትን የኤቨርተኑን ጨዋታ ደግሞ ወሳኝ እድልን ኮል ፓልመር ዌልካም የተባለበት ጨዋታ ነበረ። ዴቭ ቡድኑ ምን ያክል ይፈልገው እንደነበር ገና እንግዲህ ጨዋታው ተጀምሮ በጥቂት ደቂቃዎች ውስጥ ነበር ግብ አስቆጥሮ ማሳየት የቻለው። ወደ 60 አካባቢ ደቂቃዎችን አስመልክቶ ነበር። ይሄኛው ጨዋታ ግን ከኤቨርተኑም የሚለይ እጅግ ከባድ ፈተና ይሆናል። ዴቭ ዝም ብለህ ያለፉትን 2 የሴንት ጄምስ ፓርክ የቼልሲን ጨዋታ ከተመለከት ሁለቱንም በሽንፈት ነው እነ ይሳቅ ግቦች እያስቆጠሩ ኒውካስል የሚያሸንፍበት ጨዋታ ነበረ። አሁን ደግሞ
ለሶስተኛ ጊዜ ለማሸነፍ የሚደረግ ጥረት ነው በሴንት ጄምስ ፓርክ። ታሪክና ወቅታዊ ብቃት ግን የተለያየ ያስመስላችኋል ዴቭ? በዘንድሮ የሊግ እንቅስቃሴ ኒውካስል በተጠበቀው ልክ አይደለም። ከሜዳም ላይ ከሜዳም ውጪ የነበረ እንደ ኢሳቅ አይነት ውዝግብ አለ። ወሳኙን ተጫዋቻቸውን አጥተዋል። ደግሞ መከላከላቸው እጅግ ደካማ ሆኖ እየተመለከት ነው እንገኛለን። ያለፉትን 9 ተከታታይ ጨዋታዎች ዴቭ ግብ ተቆጥሮባቸዋል ኒውካስሎችና በኤዲ ሃው ስር 10 ተከታታይ ጨዋታ ግብ ተቆጥሮባቸው አያውቅም። እንግዲህ ከፊት ደግሞ አሁን ያሉት እንደ ፓልመር፣ ዣኦ ፔድሮ ኔቶ አይነት ተጫዋቾች ናቸው በተቃራኒ የሚገጥሟቸው። ስለዚህ ይጠበቃል። በሴንት ጄምስ ፓርክ ባለፉት 5 ጨዋታዎች ኒውካስሎች ዴቭ ሁለት ግቦችን እያስቆጠሩ ነው የወጡት። ስለዚህ እነሱም ግብ ማስቆጠር ይችላሉ። ደግሞ ያለፉት 60 የእርስ በርስ ግንኙነታቸው በቼልሲና በኒውካስል መካከል ከተመለከት እንዴት 37 ጨዋታዎችን ያሸነፈው ኒውካስል ነውና ቼልሲ ብልጫ ከሚወስዱበት ቡድኖች አንደኛው ኒውካስል እንደሆነ የሚያሳይ ነው። የሚያስገርመው ነገር በቼልሲ በኩል ብዙ ጉዳቶች እንዳሉ ይታወቃል። በተለይ መከላከሉ ላይ እንደ ሌቫይ ኮሊል አይነት ተጫዋች መጎዳት ብዙ ያሳጣቸዋል እየተባለ ነበር። ኦፍ ኮርስ ያሳጣቸው በደንብ አለ። ባለፉት 5 ከሜዳው ውጪ ባደረጓቸው ጨዋታዎች ላይ 4 ክሊን ሺት አስመዝግበዋል። ይሄኛውን ጨዋታ በክሊን ሺት የሚወጡ ከሆነ 5 ከ6 ጨዋታ 5 ክሊን ሺት ማለት ነው። እንደዚህ አይነት ቁጥር ላይ የደረሱት ብለ ጉግል ስታደርግ ከ38 ጨዋታዎች ነበር 5 ጨዋታ ከሜዳቸው ውጪ ክሊን ሺት አስመዝግበው የነበረውና አሁን ግን ገና ከ6 ጨዋታ ይሄን የሚያደርጉበት እድል ሊኖራቸው ይችላል። እንዳነሳ ነው ለዋንጫ ነው ብለን በእርግጠኝነት መናገር ባንችልም ቼልሲ አሁንም ከአርሰናል ጋር የሚኖረውን የነጥብ ልዩነት ወደ 5 ለማጥበብ ግዴታ ከዚህ ጨዋታ 3 ነጥብ ያስፈልጋቸዋል። ዴቭ ከቡድን ዜና ጋር በተያያዘ ብራዚላዊ ስቴቫው ጉዳት ገጥሞታልና ለተወሰኑ ጊዜያት ከጨዋታ ውጪ እንደሚሆን እየተነገረ ነው የሚገኘው። ከጉዳት በቅርቡ ተመልሶ የነበረው ሊያም ዴላፕ ሌላ ጉዳት አስተናግዶ ወይም ገጥሞት አሁን እሱም ማገገሚያ ክፍል ውስጥ ተገኝቷል ከሮሜዮ ላቪያ ከሌቫይ ኮልዊል ጋር ማለት ነው። ትልቁ ለቼልሲ ወሳኙ ዜና ሞይሰስ ካይሴዶ 3 ጨዋታዎችን ጨርሶ ወደዚህኛው ጨዋታ ይመጣል። በኒውካስል በኩል የቀድሞ ቼልሲ ተጫዋች ሉዊስ ሆል የመመለስ እድል ይኖረዋል ተብሏል። በሳምንቱ አጋማሽ አልነበረም። ኬራን ትሪፒየር፣ ኤሚል ክራፍት፣ ኒክ ፖፕ ግብ ጠባቂው ስቬን ቦትማን አይነት ተጫዋቾች የሉም። ደግሞ በዚህ ሳምንት ኒውካስል እስከ 6 ሳምንት ከሜዳ ሊርቅ ይችላል ተብሏል። የተከላካዩ ዳን በርንን ጉዳት ሰምተዋልና ይሄም ተጫዋች አለመኖሩ ምናልባት የቆመ ኳስ ለመጠቀምም ደግሞ ተቃራኒ ቡድን እንዳይጠቀምም ለማድረግ በሁለቱም መልኩ የሚጠቅም ተጫዋች ነውና ምናልባት ደግሞ በቆመ ኳስ ጥሩ የሆኑት ቼልሲዎች የዚህን ተጫዋች አለመኖርም እንደ አንድ ክፍተት ሊጠቀሙበት ይችላሉ ተብሎ ነው የሚጠበቀው። የቀድሞ ቼልሲ ሌላኛው ተጫዋች ቲኖ ሊቭራሜንቶም ተጎድቷል። ስለዚህ አይኖርም የሚል ነገር አለ። ተጎድቶ ሲወጣ በቀደም አይተነዋል። ስለዚህ እሱም እንደሌለ እየተነገረ ነው የሚገኘው። ቼልሲ ዘንድሮ ዴቭ ቅድም ያነሳውት ከመከላከል ጋር በተገናኘ እያነሳን ነበር። ከአርሰናል ጋር እኩል ሆኗል። ዘንድሮ 8 ክሊን ሺቶችን አስመዝግቧል ሮበርት ሳንቼዝ እንደዚሁም ሌላኛው ግብ ጠባቂ ዮርገንሰን እንደዚህ አይነት ቁጥሮችን አስመዝግበዋል። ካለፉት 7 ጨዋታዎች 5 ክሊን ሺት ነው በቼልሲ በኩል በአጠቃላይ። ቅድም ከሜዳ ውጭ ያለው ነው ያነሳውት። ይሄኛው ደግሞ አጠቃላይ ቁጥሩን ይመለከታል። ኤንዞ ማሬስካ ሰሞኑን ከማንቸስተር ሲቲ ኃላፊነት ጋር ስማቸው እየተነሳ ነው የሚገኘው ዴቭ እና እንዴት ነው ይሄ ነገር ጫና ይፈጥርቦታል ወይ ተብሎ ተጠይቆ ነበረ። ምንም ጫና የለም ትኩረቴ ኒውካስል ላይ ነው ብሏል። እንግዲህ ዴቭ ውድድር ዓመቱን ብቻ ሳይሆን ስፔሲፊክሊ የኒውካስሉ ጨዋታ ላይ ነው ትኩረቴ እያለ ትኩረቱን ላለመበታተን ጥረት ያደረገ ይመስላል። አማካኝ ክፍላቸው እጅግ አስደናቂ ስለመሆኑ ኤንዞ ማሬስካ ተናግሯል። የጆሊንተን ጊማሬሽ እና የማይሊን ብቃት አንስቷል። ለመፋለም እጅግ አስቸጋሪ ሆነ 100% ኮምፒት የሚያደርግ ቡድን ነውና ለመግጠም አስቸጋሪ ነው ብሏል። በቀጣይ የውድድር ዓመት በቼልሲ ትቆያለህ ወይ ተብሎ ተጠይቀው አብሶሉትሊ የስ ብሏል። እንግዲህ እቆያለሁ እስከ 2029 ውላለኝ የሚል ነገርን ተናግሯል። ከትኩረት ጋር በተገናኘም ጥያቄ አንስተውለት ምንም ትኩረቴን የማጣበት ነገር የለም የሚል ሐሳብን ሰጥቷል። ከቡድን ዜና ጋር በተገናኘ ቅድም ያነሳውት የስቴቫው ጉዳይ ከአስቶን ቪላ ጋር በሚደረገው ጨዋታ ሊመለስ ይችላል የሚል ነገር አለ።
የዴላፕንም በተመለከተ ተጠይቆ ነበረ። ኤግዛክት ጊዜው አይታወቅም፣ መች ነው የሚመለሰው የሚለውን ነገር አላውቅም፣ ግን በጥሩ ሁኔታ እያገገመ ነው የሚገኘው የሚል ነገርን አንስቷልና ሰፋ ያሉ ጉዳዮችን ነው ያነሳው። ግን እዚህ ላይ ነው ይህንን ጨዋታ መቁረጥ ያለብን ይመስለኛል። ከግምት ጋር በተገናኘ ዴቭ ካቻ የሚያልፍ ውጤት የኤንዞ ማሬስካ ቡድን የሚያገኝ አይመስለኝምና እንደዚህ አይነት ግምት ሊኖረው ይችላል። ያው ተገማች አለመሆኑ ነው አንደኛው የቼልሲ ጨዋታ እንደተጠበቀው የሚያደርግህና ማሸነፍ ካለ ሰርፕራይዝ ነው የሚሆነው። ያው እነ ፓልመር ተመልሷል። ምንም ነገር ሊያደርጉ የሚችሉ ተጫዋቾች አላቸው። ደግሞ የኒውካስል ተከላካይ ቅድም ያነሳናቸው እንደ ስቬን ቦትማን አይነት ተጫዋች፣ ዳንበርን አይነት፣ ቲኖ ሊቭራሜንቶ፣ ኬራን ትሪፒር እነዚህ ቋሚ የሚሆኑ ተጫዋቾች ናቸውና መከላከሉ ላይ ክፍተት ስላለ ያንን ከተጠቀሙ አላውቅም፣ ግን በቅድመ ግምት አስቀምጥ ካልከኝ ይሄ ጨዋታ ካቻ የዘለለ አይመስለኝም ዴቭ። የኔም ግምት አቻ ነው። ባለሜዳው ይጠቀማል ብለህ ታስባለህ። ቼልሲም ጥሩ ፎርም ላይ እንደሆነ ታነሳለህ፣ ግን አቻ የሚያስማማ ይመስለኛል። በዚህ ሳምንት ሁለቱም አንዳንድ ነጥብ ከወሰዱ ምናልባት እንግዲህ በቂ ነው ብሎ ለመናገር የሚያስችል ይመስለኛል። በግምት ደረጃ እንግዲህ የተሻለ የሚፈጽመው ደግሞ ሜዳ ላይ ሙሉ 3 ነጥቡን ይዞ የመውጣት ሰፊ እድል አለው። ሲቲና ዌስትሃምን እናንሳ። እንግዲህ ሲቲ የለንደኑን ክለብ ነው የሚያስተናግደው። ሁለቱ በተቃራኒ አቅጣጫ በደረጃ ሰንጠረዥ እየተጓዙ እንዳለ ነው መረጃዎች የሚጠቁሙት። ሲቲ 4 ተከታታይ ድል አድርጎ ወደ 2ኛ ደረጃ መጥቷል። 2 ነጥብ ነው ልዩነቱ ከመሪው አርሰናል። ዌስትሃም ደግሞ በ5 ጨዋታ ምንም ባለማሸነፍ ወደ ወራጅ ቀጠና እየተወረወረ ያለ ቲም ነውና ዌስትሃም ይህንን ጨዋታ ማሸነፍ ካልቻለ በእርግጥም ማሸነፍ ለነሱ ከባድ ነው። በወረቀትም ብቻ ሳይሆን በተግባርም እንደምታየው በጣም ከባድ ነው። በገና ሰሞን ወራጅ ቀጠና ውስጥ የሚቆይበት እድል ኮዲ ይመቻቻል የሚል መረጃ ወጥቷል። ሲቲ ደግሞ ከአርሰናል ቀድሞ እንደመጫወቱ ጨዋታውን ካሸነፈ በ1 ነጥብ ልዩነት የሊጉ መሪ የሚሆንበት እድልም እንዲሁ የተመቻቸለት አይነት ጨዋታ መሆኑን መናገር ይቻላል። እንግዲህ የፔፕ ከዚህ ውድድር ዓመት በኋላ ይለቃል የሚለው የመገናኛ ብዙሃን ትኩረት ሆኗል። አንተም እንግዲህ የማሬስካን ጉዳይ ያነሳ ነው። ጉዳዩን ብዙዎች የሚጠበቅ በሚል ገልጸውታል በተወሰነ መልኩ። አንዳንዶች ግን የፔፕ የመልቀቅ ጉዳይ ከሲቲ ክስ ጋር ይያዛል ወይ በሚል ሐሳብ እንዲሰነዝሩም ደግሞ እንግዲህ እድል እንደከፈተ አይተናል። ያም ሆኖ ግን የመልቀቁ ጉዳይ ከክሎፕ የመልቀቅ ሁኔታ ጋርም ተመሳሳይ ሆኗል በሚል ሐሳብ እየተሰነዘረ ነው። ከወዲሁ ስለተተኪው ተጨባጭ መረጃ አግኝተናል በሚል እንግዲህ ከቼልሲው ማሬስካ ጋር እንግዲህ የክለቡ ቀጣይ አሰልጣኝነት ጉዳይ ተያይዟል። እነ ዴቪድ ኦርንስቴን አይነትን ባለሙያዎች ናቸው ይህንን መረጃ ያወጡትና የመታመን ችግር አለው ብሎ ለመናገር ይከብዳል የወጣው መረጃ። ዝም ብለህ ደግሞ ፔፕም እየገነባ ያለውን ቲም ስታይ ወደፊት ተፎካካሪ ሊሆን ይችላል የሚለው ሐሳብም ልክ ክሎፕ ሲለቁ እንግዲህ ሊቨርፑልን ለተሻለ ነገር አዘጋጅተውት ነው የወጡት ከሚለው ጋርም እንግዲህ ሲቲ በቀጣይ ሊወዳደር ይችላል በሚል ይሄም የተወሰነ መመሳሰል አለው በሚል መገናኛ ብዙሃን እንግዲህ ጉዳዩን እያራገቡት እንዳለ አይተናል። ሲቲ እንግዲህ ሃላንድ ላይ የተንጠለጠለ ከመሆን የተሻገረ ቡድን መስሏል። አሁን 17 ጎሎች በሊጉ አስቆጥሮ ይሄ ተጫዋች እጅግ አስደናቂነቱ ሲገለጽ ነበር። እንግዲህ በመጀመሪያው የሊግ 10 ጌሞች ግን 13 ጎሎች ሲያስቆጥር ከእርሱ ቀጥሎ በሲቲ ጎል አስቆጣሪዎች 2 ጎል እንኳን አልነበራቸውም እና እንዲያውም የበርንሌው ተከላካይ ማክሲም 2 ጎል በራሱ ላይ በማስቆጠሩ ከሲቲ 2ኛ ጎል አስቆጣሪዎች የተሻለ ነው በሚል ይቀለድበት እንደነበር እኔም አንተም እናስታውሳለን። ግን ባለፉት 6 የሊግ ጌሞች ላይ ይሄ የሲቲ ታሪክ ስለመቀየሩ ነው የታየው የተነገረው። ሃላንድ 4 ብቻ ባለፉት 6 የሊግ ጌሞች ላይ ሲያስቆጥር ሌሎች ግን በጋራ 14 ጎሎች አስቆጥረዋል የሲቲ ተጫዋቾች። ፎደን በ7 ጎል 2ኛ ጎል አስቆጣሪ ሆኖ መጥቷል የሲቲ። ሼሪኬ የሊጉ 2ኛ ምርጥ ኳስ አቅራቢ ወይም አቀባይ ሆኖ አሲስተር ሆኖ መጥቷል። በ6 ኳስ ነው እንግዲህ አሲስት ያደረገው። ዶኩም እንግዲህ በ4 አሲስት 4ኛ ደረጃ ላይ የተቀመጠ ጥሩ አሲስተር ሆኖ እንግዲህ መጥቷልና ሲቲ ቤት እንግዲህ ከወገብ በላይ መናሃል አስፈሪነት ስለመጨመሩ እነዚህ ሁሉ ቁጥሮች ማሳያ ተደርገው ሊጠቀሱ የሚችሉ ይመስለኛል በአካል። በዚህ ላይ እንግዲህ ሃላንድ ዌስትሃም በደንብ እንደሚመቸው ነው መረጃዎች የሚጠቁሙት። በ6 ጨዋታ 9 ጎል ዌስትሃም ላይ አስቆጥሯል ከዚህ በፊትና ወልቭስ ላይ 10 ያስቆጠረው ብቻ ነው እንግዲህ በቀዳሚነት የሚጠቀሰው ወይም በሪከርድነት የሚጠቀሰው የሚል መረጃ ወጥቷል። ይሄ ሲታይ እንግዲህ ለዌስትሃም ይሄ ጨዋታ በጣም አስቸጋሪ ሊሆንበት እንደሚችል ግምት ትወስዳለህ። ግብ ጠባቂያቸው አልፎንሶ አሪዮላ በኢታድ ፈተና ይጠብቀዋል። አዎ ይታመናል። ይሄ በእርግጥም እርሱ ብቻ ሳይሆን እንዳልነው የተከላካይ ክፍሉም ፈተናው ብዙ እንደሚሆን ነው የሚጠበቀው።
አሪዮላ እንግዲህ ሄርሜሰን የተባለውን ግብ ጠባቂ ከመጣ በኋላ ቤንች ሆኖ ነበር እንደምታስታውሰው። በኋላ ግን ይሄ ግብ ጠባቂ ስህተት መስራት መጀመሩ ወደ ቡድኑ አሪዮላን እንዲመለስ አድርጎታል። ከዛ በኋላ ደግሞ እንግዲህ ከተመለሰ በኋላ በአስደናቂነት ነው ይሄ ግብ ጠባቂ የቀጠለው። እንደ ፉትሞብ መረጃ ከሆነ አሪዮላ በየጨዋታው 3.8 ኳሶችን ያድናል። ይሄ ደግሞ በሊጉ በማንም ያልተፈጸመ ነው። ኢቨን ጥሩ ነው በሚባለው ራያ ሳይቀር ይሄ ሪከርድ የለም ነው የሚሉት። በፐርሰንት ሲያስቀምጡት በ12 ጨዋታ ያዳናቸው ኳሶች ሲሰላ 68.7% ነው ተብሏል። 46 ኳሶች ሴቭ አድርጓል በቁጥር ሲያስቀምጡት ነው የሚሉትና ይሄ ተጫዋች እንግዲህ ጥረቱ በተከላካዮች የሚደገፍ ከሆነ የቼልሲዎች ማነው የሲቲዎችን ጫና የመቋቋም ጥሩ ሪከርድ አለውና እንዴት ይሆናል እናያለን። በእርግጥ ኮቹ እንግዲህ ሁለት ቁልፍ የተከላካይ መስመር ተጫዋቾችንም በአፍሪካ ዋንጫ ሰበብ ያጣሉ። ዌስትሃሞች አሮን wan-bissaka ዲዮፍ የሉም፣ ለቡድን ግልጋሎት የሚሰጡ ተጫዋቾች አይደሉም። በዚህ መነሻ እንግዲህ ስካርለስ እና ካይል ዎከር-ፒተርስ ሁለቱን ተጫዋቾች ተክተው ይሰለፋሉ የሚል መረጃ ወጥቷል። በሲቲ በኩል እንግዲህ የጉዳት ጉዳይ በመጠኑ ስለመጨመሩ መረጃ አለ። ኦስካር ቦብ ከሰሞኑ የተጎዳ ነው። ዶኩ የለም። ሮድሪን እንግዲህ ተቀላቅሏል የተባለው ይህም ተጫዋች ቀደም ብሎ እንግዲህ ጆን ስቶንስ፣ ኮቫቺች የሌሉ ተጫዋቾች ናቸው። ስለዚህ እነዚህ ተጫዋቾች አሁንም በቡድኑ እንደማይኖሩ የተጠቀሱ ናቸው የሚል መረጃ ወጥቷል። ቁጥሮች ፈጽሞ ዌስትሃምን አይደግፉትም። በአካል ባለፉት 19 ጨዋታዎች ሲቲን ማሸነፍ አልቻለም። ዌስትሃም ለመጨረሻ ጊዜ በዌስትሃም የተሸነፉት ሲቲዎች 2015 ላይ ስለመሆኑ ነው የቢቢሲ መረጃ የሚጠቁመው። ዌስትሃም ከሜዳው ውጪ ሲቲን ሲገጥም ካለፉት 16 ጌሞች በ15ቱ ሙሉ ለሙሉ ተሸንፏል። ባለፉት 5 ግንኙነቶች ዌስትሃም ላይ ሲቲ ደግሞ በትንሹ 3 ጎሎችን ያገባልና ጎልም ድልም በቃ ሲቲ እንደሆነ ነው የምታየው። ሲቲ ካለፈው ኤፕሪል አንስቶ በሜዳው እንግዲህ ብዙ ያሸነፈና ብዙ ነጥቦችን የሰበሰበ ቲም ነውና በ12 ጨዋታ ድል በማግኘት 36 ነጥቦች ሰብስቧል እንደ መረጃዎችና ይሄ ሁሉ ለዌስትሃም ይሄ ጨዋታ ምን ያህል አስቸጋሪ ሊሆን እንደሚችል ማሳያ ሆኖ ቀርቧል። እንግዲህ ፔፕ ከዘንድሮ በኋላ የሚለቅ ከሆነ ቡድኑ አጨራረሱን የፔፕን አጨራረስ ለማሳመር ከዚህም በኋላ ጠንክሮ ይሰራል የሚል አስተያየት ነው የሚወጣው። ለፔፕ ይጫወታሉ ምናምን የሚሉ ሐሳቦችን እየሰማን ነው። በአንጻሩ ግን ከመልቀር ጋር የሚያያዙ ነገሮች ደግሞ በተወሰነ መልኩ ጣጣም የሚያመጡ እንደሆነ የስነ ልቦና ጫና ይዘውም እንደሚመጡ መታሰብ አለበት የሚሉ ወገኖች አሉ። ስለዚህ በጎም መጥፎም ጎን አለው የፔፕ እንግዲህ የመልቀቅ ጉዳይ ገና ከወዲሁ በመረጃ ደረጃ መውጣቱ የሚል ነገር እየተነሳ ነው። አርሰናል ላይ ጫና ለማሳደር ግን ይሄ ጨዋታ ለሲቲ እጅግ በጣም ቁልፍ ነው። ቀድሞ 3 ነጥብ ከወሰዱ እንግዲህ ጫናው የሚሆነው አርሰናል ነው። አርሰናል ደግሞ አዌይ ከኤቨርተን ወሳኝ ጨዋታ ስለሚያደርግ ይሄ ምን ይሆናል ማየት አለብን። በወረቀት ብቻ ሳይሆን በተግባርም እንግዲህ ከሰሞኑ ብቃት አንጻር ሲቲ ይህንን ጨዋታ የማሸነፍ ትልቅ አቅም አለው ነው የሚሉት በርካቶችና ግምትም የሰጡት ለሲቲ ነው። እንግዲህ በኔም ግምት ጨዋታው በሜዳቸው የሚደረግ ነውና ይሄንን ጨዋታ የማሸነፍ ቅድሚያውን ከዌስትሃም ጋር ለኢታዱ ቡድን ሲቲ ምሰጥ ነው የሚሆነው በአካል የኔም ተመሳሳይ ነው ዴቭ። ስለዚህ አሁን በቀጣይ የማነሳው የአርሰናልና የኤቨርተን ጨዋታ ከመደረጉ በፊት በእናንተ ግምት ከሆነ ማንቸስተር ሲቲ የሊጉ መሪ ይሆናል በአንድ ነጥብ አርሰናልን በልጦ በአንድ ነጥብ የሊጉ መሪ ይሆናል። እንግዲህ ቀጣዩ ጨዋታን እናንሳ ዴቭ። የኤቨርተንና የአርሰናል ጨዋታ ነው ይሄ። እንግዲህ ቀድሞ ኤቨርተን የምናስታውሰው በጉዲሰን ፓርክ ነበረ ጨዋታዎችን የሚያደርግ የነበረው። አሁን ግን በሂል ዲኪንሰን ስቴዲየም ነው አዲስ በገነቡት ስቴዲየም ነው ይሄ መርሃ ግብር የሚደረገውና አርቴታ እንግዲህ በተጫዋችነት 8 ዓመታትን ያሳለፈበት ጉዲሰን ፓርክ አሁን ተዘግቶ ወደዚህኛው ስቴዲየም መጥቷልና በአዲስ ስቴዲየም የሁለቱ የአርሰናልና የኤቨርተን ጨዋታ ለመጀመሪያ ጊዜ የሚደረግበት ያኛው ይመቻቸዋል ይላሉ አይደል? ልክ እንደ ሃይበሪ ጠባብ ነው ሜዳውና ያ ከደጋፊው ጋር ያለ ግንኙነት በጣም ቅርብ ነው ይላሉና የሆነ ምቾት አለው። ኦፍ ኮርስ እንግዲህ ሰፋ ያለ ሜዳ ከምቾት አንጻር ሊወደድ ነው የሚገባው አይደል? እንደውም ተፈጥሯዊ ሳሩም ሆነ ሁሉ ነገሩ ምቾት የሚሰጥ ነው የሚመስለው። ግን ምናልባት ከደጋፊ ጫና አንዳንድ ጊዜ ደግሞ ስቴዲየሞች ጠበብ ሲሉ ኢቨን የሜዳቸው መደበኛ የመጫወቻ ሜዳቸውም ስፋት አብሮ በተወሰነ መልኩ ይታያል መሰለኛል። የተወሰነ ልዩነት ይኖረዋል። ከስታንዳርዱ አይወርድም፣ ግን ደግሞ በቃ ሬንጁን ዝቅ ያደርጉታል። ብዙ ጊዜ ተመለከታለና ያ ነገር አለው። እንዳልከው ነው ሃይበሪ ጠበብ ማለቱ ሃይበሪና
የሪያል ማድሪድን ስቴዲየም አስበው ልዩነት አላቸው። ሁለቱም ዓለም አቀፍ ስታንዳርድ ናቸው፣ ግን ደግሞ የሜዳው ስፋት መተለቅ በደንብ ባይን የምታስተውሉ አይነት ልዩነት እንደነበረው ትዝ ይለናል። ዴቭ እንግዲህ በዚህኛው ስቴዲየም የኤቨርተን ምቾት ምን ያክል ነው የሚለውን ጉዳይ ከውጤት አንጻር እናነሳለን። ዴቭ አሁን ለመጨረሻ ጊዜ የተሸነፉት መች ነው የሚለውንም ጉዳይ ስትመለከት እና ባለፉትም ጨዋታዎች ያላቸውን ነገር ስታይ ጠንከር ያለ ጨዋታ እንደሚሆን ትጠብቃለህ። ለማንኛውም አንደኛው ከዘጠነኛው ጋር የሚያደርጉት ጨዋታ ነው። በመሃላቸው ደግሞ ያለው የነጥብ ልዩነትም 12 ነው። አርሰናል 36 እንደዚሁም ኤቨርተን 24 ነጥብ ነው ያለው። ዴቭ ባለፉት 4 ዓመታት ለሶስተኛ ጊዜ እንግዲህ ክሪስማስን በመሪነት ለማጠናቀቅ ግዴታ ለአሰልጣኝ ሚኬል አርቴታ አሸናፊነት መሆን አለበት በዚህኛው ጨዋታ። የሚገርመው ነገር ዴቭ ካለፉት 4 ዓመታት በፊት ባሉት 30 ዓመታት 2 ጊዜ ብቻ ነበረ አርሰናል በክሪስማስ መሪ ሆኖ ማጠናቀቅ የቻለው። ኦፍ ኮርስ ባለፉትም ዓመታት እንግዲህ ከ3 ዓመታት በሁለቱን ክሪስማስን በመሪነት አሳልፏል ማለት ያው ዋንጫውን አሳክቷል ማለት አይደለም። ዋንጫ አልወሰደምና አሁን ክሪስማስንም በመሪነት መቀጠሉ ዋንጫ እንዳነሳ ያደርገዋል የሚለውን ነገር ለማንሳት ለመናገር ሳይሆን ግን ሁለተኛ ቢሆንም ያንንም ሁለተኛ ቢወጣም ያንን አይደግፍም የሚለው እየመራ ሲወጣ እንደነበር የሚያሳይ ነው። ኤቨርተን ከተከታታይ ድሎች ወይም ጥሩ ጉዞ በኋላ በቼልሲ ተደናቅፏል። ቅድም ባነሳሁት መልኩ የጉስቶና የኮል ፓልመር ጎሎች ኤቨርተንን ተሸናፊ አድርገውታል። አርሰናል ደግሞ በሰፊ የግብ ልዩነት 3-0 3-1 እንደዚህ 4-1 አይነት ውጤት የምትገምተውን የወልቭስን ጨዋታ በጣም ተቸግሮ ለዛውም ኦን ታርጌት ሙከራ ወይም ኢላማውን የጠበቀ ሙከራ ለማድረግ 66 ደቂቃዎችን ጠብቀው ኦንጎል ወይም እንግዲህ ያው ትሪገር ማድረጋቸው እጅግ አስፈልጎ ነበረ። ግን ኦንጎል ወይም በራሳቸው ላይ የተቆጠረ ጎልን በወልቭሶች ፈቅደው አርሰናል አሸናፊ ሆኖ ነበር። ይሄ በዲፕ የሚከላከል የተከላካይ ክፍሉን ወደ ግብ ጠባቂው አስጠግቶ የሚጫወት ቡድን ክፍተቶችን ማይሰጥ በመስመሮች መካከል ያሉ ክፍተቶችን የሚዘጋ በጣም ታታሪ የሆነ ቡድን ሲገጥም አርሰናል ብዙ ጊዜ እናነሳዋለን የዛ አይነት መቸገር አለ። ኦፍ ኮርስ አሁን የተወሰኑ ለውጦች አሉት። እንደዚህ አይነት ነገሮችን ስታይ እንደ ዙቢሜንዲ አይነት ተጫዋች በፊት ጆርጊኖ ላይ የምታየውን ይሄ በጣም በጠባብ ቦታዎችም አስደናቂ ፓሶችን የማድረግና እንደዚህ አይነት በጥብቅ መከላከል ውስጥ ያሉ ቡድኖችን እንዲከፍቱ የሚያስችል ፓሶችን ከዙቢሜንዲ አይነት ተጫዋቾች እየተመለከትን እንገኛለን። ግን በወልቭስ ጨዋታ ያ አይነት ነገር አልነበረም። የሁለቱ ቡድኖች የአምና እንቅስቃሴን ታስታውሰው ከነበረ ዴቭ በአቻ ውጤት ነው የተጠናቀቀው። 1-1 እና እንደዚሁም 0-0 ነበረ የተጠናቀቀው። ኤምሬትስ ላይ 0-0 ያለቀ ጨዋታ ነበረ። እንግዲህ ለሶስተኛ ጊዜ ተከታታይ ማለት ነው በአቻ ውጤት የሚያጠናቀቁ ከሆነ ከዚህ አስቀድሞ ከህዳር 2012 እስከ ታህሳስ 2013 እንደ አውሮፓውያን አቆጣጠር 3 ጨዋታዎችን በአቻ ውጤት አጠናቀው ነበር። ቅድም እንዳነሳሁት ሁለቱ ቡድኖች በአቻ ውጤት አምና ጨዋታውን ያጠናቀቁ ወይም አርሰናል አለማሸነፉ ነው ዜና የሚሆነው ኤቨርተን። ስለዚህ አርሰናል ጨዋታውን ባያሸነፍም ግን የ26 ነጥቦች ልዩነት እንደዚሁም የ11 ደረጃዎች ልዩነት በማላቸው ፈጥረው ነው እንግዲህ የውድድር ዓመቱን አጠናቀው የነበረው። ዴቭ ኤቨርተን ካለፉት 10 ጨዋታዎች ቀድሞ ግብ ተቆጥሮበት ዴቭ በ8ቱ ተረቷል የሚል ነገር ተመልክቻለሁ። ከ6 ጨዋታዎች 4 ድሎችን አስመዝግበው ነበረ። ይሄ በቼልሲ የደረሰባቸው ሽንፈት ከመምጣቱ አስቀድሞ አርሰናል ደግሞ ባለፉት 6 ጨዋታዎች 3 ድል 2 አቻ 1 ሽንፈት ነው እናስታውሳለን። ከቼልሲ ከሰንደርላንድ ጋር አቻ ተለያይተው በቪላ ደግሞ ተሸንፈው ነበር። እንደ ወልቭስ አይነት ቡድንን ደግሞ ቀድመው አሸንፈው ነበረ። ብሬንትፎርድም እዚህ ውስጥ ይኖርበታል። ኤቨርተን በሜዳቸው ቅድም ባነሳሁት በሂልዲንግሰን ስቴዲየም በታህሳስ ወር ነበረ በቶተናም 3-0 ተረተው የነበረው ዴቭ ሚኪ ቫንደርቪን በዛ ጨዋታ 2 ግቦችን አስቆጥሮ እንደነበር እናስታውሳልና ከዛ በኋላ ምንም ጨዋታ አልተሸነፉም የሚል ነገር አለ። ባለፉት 5 የእርስ በርስ የአርሰናልና የኤቨርተን ጨዋታ ምንም ሽንፈት በአርሰናል በኩል የለም። 2 አቻ 3 ጊዜ ደግሞ ኤቨርተንን አሸንፏል። ዘንድሮ አርሰናል ከሜዳው ውጪ
ግብ ያላስቆጥረው በአንድ ጨዋታ ብቻ ነው ዴቭ። ስለዚህ ይሄ ነገር ችግር ይሆንባቸዋል ተብሎ አይጠበቅም። በአርሰናል በኩል ግብ ሊያስቆጥሩ የሚችሉበት እድል ይኖራል። ደግሞ አምና ግብ ያስቆጥረው ሊያንድሮ ትሮሳር በዚህኛው ጨዋታ የሚጠበቀው ተጫዋች ነው። ኦፍኮርስ ከቤንች ሊነሳ ይችላል እየተባለ ይገኛል። 6 ጎሎችን አስቆጥሮ 5 የመጨረሻ ኳሶችን አመቻችተው አቀብሏል። ከቡድን ዜና ጋር በተገናኘ ዴቭ የኢልማይ ንጃይ እና የኢድሪሳ ጋናጋይ በአፍሪካ ዋንጫ ምክንያት ከቡድኑ ተለይቷል። የተወሰነ የሃምስትሪንግ ጉዳት አለበት ሲባል የነበረው ጃክ ግሪሊሽ ወደ ቡድኑ ይመለሳል ተብሏል። ኬራን ዱብሪ ሆል እንደዚሁም ደግሞ ጀራርድ ብራንዝዌይት ሁለቱ ተጫዋቾች እንደሌሉ እየተነገረ ነው የሚገኘው። በዚህ ሳምንት የተወሰነ ልምምድ አልፎታል የተባለው በአርሰናል በኩል ማለት ነው ዙቢሜንዲ ለጨዋታው ዝግጁ ነው የሚል ነገር እየተነገረ ይገኛል። ጫና ለመቀነስ ነው የሚል መረጃ ነው የወጣው አይደል? ያ ጫና ለመቀነስ ነው፣ በደንብ ማኔጅ ማድረግ አለብን ብሏል። ብዙ ደቂቃዎችን የሚጫወቱ ተጫዋቾች አሉ ብሏል አርቴታና ያንን ነገር ለማየት ነው። ቤን ዋይት ለረጅም ጊዜ ተጎድቷል የሚል ነገር ወጥቷል። ስለዚህ እንደሌለ ራሱ አሰልጣኝ ሚኬል አርቴታም አረጋግጧል። ካይ ሃቨርትዝ፣ ጋብሪኤል፣ ክርስቲያን ሞስኬራ፣ ማክስ ዶማን እነዚህ ተጫዋቾች እንደሌሉ ተገልጿል። ሪኪ ካላፊዮሪ ደግሞ ከአንድ ጨዋታ ቅጣቱ በኋላ ለዚህ ጨዋታ ዝግጁ ነው የሚል መረጃ ወጥቷል። ስለዚህ ይሄም ተጫዋች መኖሩ እንግዲህ ለአርሰናል በመከላከሉም በማጥቃቱም የሚኖረው አስተዋጽኦ ትልቅ ይሆናል ተብሎ ነው የሚጠበቀው። ዴቭ አሰልጣኝ ሚኬል አርቴታ እንግዲህ በርከት ያሉ ነገሮችን እያነሳ ነበረ ከጨዋታው አስቀድሞ ማለት ነው። ዴቭ የአዲስ ስቴዲየሙን ጉዳይ በፕሪሚየር ሊግ ካሉት በጣም አይኮኒክ ከሆኑ ሜዳዎች አንደኛው ጉዲሰን ፓርክ ነው። አዲስ የሰሩት ስቴዲየምም ላይ ቢሆን ሄደን እናሸንፋለን የሚል ነገርን አንስቷል። የሎድ ማኔጅመንት ወይም ይሄ ጫናን እንዴት ማኔጅ ማድረግ እንዳለብን ትንሽ ተጫዋቾች ላይ መስራት አለብን ብለዋል። ከዙቢሜንዲ ጋር በተገናኘ ጥያቄ ቀርቦለት ይሄን ነገር አንስቷል። ከዚህም ውጪ ቡድኑ በኔ ብቻ ሳይሆን ዙሪያ ላይ ባሉ ሰዎችም በጣም እያደገ ትልቅ እየሆነ ያለ ቡድን ነው። በዚህም እድለኛ ነኝ። ለዚህ ደግሞ ተጫዋቾች የትልቁን ድርሻ ይወስዳሉ ብሏል። እንግዲህ 6 ዓመታትን በአርሰናል ስለመቆየቱ ጥያቄ ቀርቦለት ሜሪኖን በተመለከተ እንዴት ነው ፊት መስመር ላይ የመጀመር እድሉ ተብሎ በትክክል አንደኛው አማራጫችን ነው። ሲሪየስሊ ይሄንን ተጫዋች ፊት መስመር ላይ መጫወት እንዳለበት እያሰብን ነው ወይም በእንደዚህ አይነት መልኩ ነው የምንመለከተው ብሏል። ዴቭ ካይ ሃቨርትዝን በተመለከተ በጥሩ መልኩ እያገገመ ነው። በጣም በፍጥነት እያገገመ ይገኛል። ነገሮች በጥሩ ሁኔታ አሁን እየሄዱበት ባሉት መልኩ ከተጓዘ በቅርቡ ከኛ ጋር ትመለከቱታላችሁ የሚል ነገርን አሰልጣኝ ሚኬል አርቴታ አንስቷል። ካይ ሃቨርትዝ የሚመለስበት ቀን ብሎ አላውቅም ወይም ምን ማለት አልችልም ብሏል። ቪክቶር ዮኬሬሽንም መረዳት አለብን የሚል ነገርን አንስቷል። የቅድመ ውድድር ዝግጅት ላይ አብሮን አልነበረም። ጥሩ ጊዜ ነበረው። ደግሞ ጉዳት ነበረ። ከጉዳት ተመልሶ አሁን ፖዚቲቭ ነገሮችን እየተመለከትን ነው። ያንን ነገር እያስመለከተን ነው። በደንብ መረዳት ይኖርብናል የሚል ነገርን አሰልጣኝ ሚኬል አርቴታ አንስቷል። ዴቭ ኤቨርተን ሜዳ ላይ ነው። የቼልሲ ጨዋታን ተመልክተናል። ኤቨርተኖች ፎርስ ማስቆጠር ይችሉ ነበር። ደግሞ የሆነ ተርኒንግ ፖይንት የሚፈልግ አይነት ጨዋታ እንደነበር የታዘብን ይመስለኛል ያ ጨዋታ ዴቭ። እኔ ይህንን ጨዋታ ዴቭ የአቻ ውጤት ነው የምለው። አስቸጋሪ ትሪኪ ጌም ነው እንዳልከው። አርሰናል እንግዲህ አንድ ሳምንት የዝግጅት ጊዜ አድርጓል። ሁለተኛ ባለፈው ሳምንት ቡድኑ ባሳየው ብቃት የቡድኑ ተጫዋቾች ደስተኛ አለመሆናቸውን እርስ በርስ ያደረጉትንም መገማገም ሰምተናል። ለቀጣይ ጨዋታ ራሳቸውን ብቁ ለማድረግ በሚል በዚህ መንገድ መቀጠል እንደሌለባቸው በተለይ ዴክላን ራይስን ጨምሮ ሲኒየር ተጫዋቾች የነበራቸውን ነገር ሰምተናል። ለእኔ አርሰናል ወደ አሸናፊነት የሚመለስ ይመስለኛል በዚህ ሳምንት። አዎ አስቸጋሪ ጨዋታ ነው እንዳልከው። ዴቪድ ሞይስም እንግዲህ መላ አላቸው። ብዙ ጊዜ መላያቱ እንዲህ አይነት ጌም ላይ መገገም ነገር ይኖራል። ግን አንድ ሁለት ቁልፍ ተጫዋቾቻቸውም ወደ አፍሪካ ዋንጫ የመሄዳቸው ነገር በቀላል ሊታይ አይችልም እና ለአርሰናል ነው ግምት መሰጠው በጠባብ ውጤት በአካል። ወደ ስፐርስና ሊቨርፑል ጨዋታ እንሂድ። ይህም ትልቅ ጨዋታ ነው በነገራችን ላይ እና ለሁለተኛ ተከታታይ ዓመት እንግዲህ ከፈረንጆች ገና በፊት ሁለቱ ቡድኖች ነው
የሚገናኙትና የተገናኙበት ጊዜ ለቀጣይ ጉዟቸው ግን እጅግ ወሳኝነት አለው ነው የሚሉት ብዙዎች። ሊቨርፑል 7ኛ ደረጃ ላይ ይገኛል። ከአራተኛው ደረጃ ቼልሲ 2 ነጥብ ነው የራቀው። ባለሜዳው ቶተናም ግን 11ኛ ላይ ነው የሚገኘው። አራተኛ ካለው ከቼልሲ በ6 ነጥቦች ርቋል ደግሞ ቶተናም። ይሄ ጨዋታ እንግዲህ የሁለቱም ቡድኖች የረጅም ግብ የሚጠቁም አይደለም ነው የሚሉት። ከዚህ ይልቅ ቀጣይ ቅርብ አካሄዳቸው ምን ሊመስል ይችላል የሚለውን የሚጠቁምን ነው የሚል ነገር ነው የሚያስቀምጡት። ቶተናሞች ሲዝናቸው ቁልቁል እንዳይሆን በጣም ነው የሚፈሩት። ሊቨርፑሎችም የሰሞኑ መነቃቃት ሙድ ብቻ አለመሆኑን ማሳየት ይጠበቅባቸዋል ነው የሚሉትና ሁለቱ ቡድኖች ግን ሲገናኙ ብዙ ጊዜ ጎሎች አሉ፣ ጎሎች ሁሌም እንደተመዘገቡ ነው የሚል መረጃ ተያይዞ ወጥቶ አይቻለውና በሰሜን ለንደኑ ቶተናም ጫናዎች በርክተዋል። ኮቹ እንደመጡ ብዙ ተስፋዎች ታይተው ነበር፣ እኔም አንተም እንዳየነው። አሁን ደግሞ ጫናዎች ናቸው የበረከቱት። በተለይ ባለፈው ሳምንት በፎረስት 3-0 ሲሸነፉ ደጋፊዎች ተስፋቸው እጅግ ቀዝቅዞ ታይቶ ነበርና ዛሬ ደግሞ በሊቨርፑል ሌላ ሽንፈት ከተደገመ እንግዲህ ስለ ቀውስ በስፋት እንደሚወራ መገመት አይከብድምና በእርግጥ በጎ ነገሮችም አሉ ቡድን ውስጥ የሚሉ ወገኖች አሉ። ስላቪያ ፕራግን አሸንፈዋል አውሮፓ ላይ፣ ብሬንትፎርድንም እንዲሁ ሰሞኑን ወጥተው አሸንፈዋልና የቶማስ ፍራንክ የሰውየው ጉዳይ እንግዲህ ትልቁ ችግራቸው የተጫዋቾች ምርጫና ስትራቴጂ ላይ በጣም ብዙ ችግር ይታይባቸዋል የሚል ነውና የተጫዋቾች ጉዳትም እንግዲህ ስፐርስ ቤት በደንብ ይታያል። በነገርህ ላይ ማዲሰን የለም፣ ኡዶጌ የለም፣ ሶላንኬ የለም፣ ክሎሶቭስኪ የለም። እነዚህ በጣም ቁልፍ ተጫዋቾች ናቸው በነገርህ ላይ። በዚህ ላይ ደግሞ ሳርና ቤሱማን በአፍሪካ ዋንጫ ሰበብ ያጣሉ። ቤሱማ ቤንች ነው፣ ግን በተለይ ሳር ቁልፍ ተጫዋቻቸው እንደሆነ ታያለህና እንግዲህ ቀውሱ የሚባባስ ከሆነ የኮቹ ስንብትም ቀርብ ሊሆን እንደሚችል ሐሙስ ፕሮግራማችን ላይም ታስታውሳለህ። አንዱ ስንብት የሚጠብቃቸው ኮች ብለህ ስታነሳቸው ነበርና እንደውም አንዳንዶች ዣቪ ሄርናንዴዝ የቀድሞ የባርሴሎና ተጫዋችና ኮች በር ላይ ቆሟል፣ ዝግጁ ነው ይህን ቡድን ለመረከብ የሚል መረጃ ሲያሰራጩ ሰምተናልና ይጠበቃል። እንግዲህ የቶተናም ጉዳይ የሊቨርፑል ችግር ከቶተናም ይለያል። እንደ ቶተናሞች ቁልቁል ከመውረድ ለመዳን ሳይሆን እንግዲህ ወጥነት ማሳየት ነው የነሱ ትልቁ ችግርና በብራይተን 2-0 ድል ቡድኑ ተበረታቷል። እንግዲህ ለአራት ያለፉት ጨዋታዎች ደግሞ ሳይሸነፉ እየተጓዙ እንዳለ አይተናል እኔም አንተምና እንግዲህ ምንድነው ከነሱ የሚጠበቀው? ይህንን ወጥነት እንዴት ያመጡታል ነው። አሁን ቡድን ውስጥ በእርግጥ የሌሉ ተጫዋቾች አሉ፣ ሳላን ጨምሮ ላፍኮን ይሄዳል፣ ጋክፖ የለም፣ ኤንዶ እንዲሁ የተጎዳ ተጫዋች ነው። ኮነር ብራድሊ ደግሞ በቅጣት ምክንያት አይኖርም እና በተወሰነ መልኩ የመመለሱ ነገር እርግጠኛ ያልሆነው የሶቦስ ላይ ጉዳይ ይነሳል። አንዳንዶች ይመለሳል ብለው መረጃ እያወጡ ነው። ጎሜዝም መጠነኛ ችግር አለው፣ ይሄም በጥርጣሬ የሚነሳ ተጫዋች ነው። ግን እኒህ ሁሉ ባሉበት ሁኔታ እያሳያሉ የሰሞኑ ብቃት የሊቨርፑል ራሱ አፕሮቹን መልሶ አግኝቷል፣ ወደ ቀድሞ ነገሮቹ ተመልሷል፣ ጌሞችን ማኔጅ ማድረግ ጀምሯል የሚል አስተያየት እየተሰጠ ነው። በነገር ላይ ሊቨርፑልን ብዙዎች ሲያነሱትና ቡድኑ አሁን የሚያደርገውን የሚያቀድሎችን የሚፈጥር የሆኑ ነገሮቹ የመረጋጋት ባህሪ እየታዩበት ነው ሊቨርፑል ቤት ይላሉና እንዴት ይሆናል እንግዲህ እናያለን። አርነ ስሎት ጥሩ ፎርም ላይ ያለው እንግዲህ ኤኬቲኬን ከኢሳቅ በፊት አስቀድሞ በቋሚነት ማሰለፍ አለባቸው የሚሉ አስተያየቶች ናቸው ከኦዲዮ የበረከቱት። እንግዲህ የተጫዋቾችን የዝውውር ዋጋ ሳይሆን ወቅታዊ ፎርምን ትርጉም ሊሰጡት ይገባል ነው የሚሉትና ይሄ ብዙዎች አስተያየት ነው። በነገር ላይ ኢኪቲኬ ቢልድ አፕ ላይ እንቅስቃሴን ቢልድ በማድረግ ፕሌይ ሜኪንግ ላይ ኢቨን ጨዋታንም የማቀጣጠል ባህሪ ያለው፣ በዚህ ላይ ደግሞ እንግዲህ የፊኒሽንግ ኳሊቲን የታከለ ምንድነው ያዋሃደ ተጫዋች ነውና ይሄ ተጫዋች ቅድሚያ ሊያገኝ ይገባል። ባለፉት 2 ጌሞች ብቻ 4 ጎሎችን በሊጉ ያስቆጠረ ተጫዋች ነውና ሊቨርፑል ቤት በ3 ተከታታይ ጨዋታ ጎሎች ያገባ ሱዋሬዝ ነውና ይሄን ተጫዋች ተጠቅሞበት ጎል ካገባ ያንንም ታሪክ የመጋራት ቁም ነገር አለው በሚል እያነሱለት ነው። ቬትስም ቢሆን እንግዲህ የሳላን መሄድ በደንብ ሊጠቀምበት ይችላል የሚል ግምት ወጥቷል። በነገር ላይ ሳላም ሳይኖር እንግዲህ ከሰሞኑ ተቀጥቶ ይሄ ተጫዋች በተወሰነ መልኩ ተጽዕኖ እየጎላ እየመጣ ነውና ስለዚህ አሁን መሻሻሎቹ ይበልጥ ሊጎለበቱ ይገባል። ይሄን አጋጣሚ ደግሞ በደንብ ሊጠቀምበት ይችላል የሚል መረጃ እንግዲህ አብሮ ሲወጣም እያነበብኩ ነበርና ይሆናል አይሆንም እናያለን። እንግዲህ ቶተናም ሊቨርፑልን በቅርብ ጊዜያት ፈጽሞ መቋቋም የቸገረው ቲም እንደሆነ አይተናል። በ25 ያለፉት ግንኙነት 2ቱም ብቻ ነው ቶተናም ያሸነፈው፣ 6 ጊዜያቸው ወጥተዋል። በ17ቱ ግን ሊቨርፑል ነው ያሸነፈው። አምና 2ቴም ሊቨርፑል በሊጉ አሸንፏል። 6-3 እና 5-1 ነው እንግዲህ 11 ጎሎች ያስቆጥረውበታል። ካለፉት 26 ግንኙነቶች ሊቨርፑል በ25ቱ ግንኙነቶች ላይ ጎል አስቆጥረዋል። ጎል በደንብ ነው ቶተናም ላይ የሚያስቆጥረው ሊቨርፑል እና የሁለቱ ግንኙነት በሊጉ ከፍተኛ ጎል የሚቆጠርበት ሆኖም ተመዝግቧልና
እስካሁን 206 ጎሎች ተመዝግበውበታል። ይሄ ጨዋታ የሁለቱ ጨዋታ ነው የሚሉት ያለፉት 3 የሊግ ግንኙነቶች ብቻ 21 ጎሎች የተቆጠሩበት ነው በነገርህ ላይና ቶተንሃም በሲዝኑ ሜዳው ላይ እንግዲህ ጨዋታ በሊጉ ያሸነፈው 2 ብቻ በመሆኑ እንግዲህ ዛሬም ፈተና ሊኖርበት እንደሚችል ግምት ተወስዳለ። ቶተንሃምንም እንግዲህ ሊያነቃቃቸው ከቻለ አንዱ በጎ ነገር የሪቻርድሰን የሰሞኑ ብቃት ነው። ከሊቨርፑል ጥሩ ሪከርድ አለው ይሄ ተጫዋች በቀደመውም ጊዜ በ4 ጎልና 3 አሲስት ይሄ ተጫዋች እንግዲህ ሊቨርፑል ላይ የተሻለ ነገር እንደሚፈጥር ታይቷል። የሚገርመው ደግሞ ሊቨርፑል ላይ ሲያስቆጥር ሁሌም አንፊልድ ላይ ነው እስካሁን በነበረው ታሪኩ ያስቆጥር የነበረው የሚል መረጃ ወጥቷል። እንግዲህ ሜዳቸው ላይ ሲሆን ይሄ ነገር ይቀየራል አይቀየርም ማየት ያለብን ነጥብ ነው። ቶማስ ፍራንክ እንግዲህ ሲቲን ያሸነፉበትን አይነት ብቃት ነው ማሳየት ያለባቸው ሊቨርፑልን ማሸነፍ ከፈለጉ የሚል መረጃ ወጥቷል። ይህንን ካሳኩ ትልቅ ድልም ተደርጎ ቶተንሃም ቤት እንደሚወሰድ ለሌላ የተሻለ ነገርም መነሳሻ እንደሚሆን ነው የሚጠበቀው የሚል ነገር አለ። ይሄ ካልሆነ ግን በእርሳቸው አመራር ባክ ቱ ባክ በሜዳቸው የተገኘ ነው ይሄን ካሳኩም ባክ ቱ ባክ በቶተንሃም ሜዳ የተገኘ ድል ተደርጎም ሊቆጠር ይችላል የሚል መረጃ ነው የወጣው። ኦፕታ ለሊቨርፑል በነገርህ ላይ 42.3 የአሸናፊነት ቅድሚያን ሰጥቷል። ቶተንሃምን ደግሞ 32.3 አድርጎታል። ኦፍ ኮርስ የ10% ልዩነት በመሃላቸው እንዳለ ታያለ። 25% ደግሞ ያቻ ግምት የወጣበት ጨዋታ ሆኖ ነው ያየሁት። ይሄ ጨዋታ እንግዲህ ኦፍ ኮርስ እንግዲህ ቶተንሃም አስቸጋሪ ይሆናል ብለህ ግምት ልትወስድ ትችላለህ። ታሪኮች ደግሞ የሚነግሩን ሌላ ነገርን ነው። ሊቨርፑል ስፐርስ ሜዳውም ላይ ቢሆን እንደ ሰሞኑ ብቃት አቻ ከሚል ይልቅ የሊቨርፑልን ድል ቅድሚያ ሰጣለሁ እኔ ባካል። ዴቭ ይሄ ጨዋታ በጣም ከባድ የሚሆን መርሃ ግብር ነው። ያው የሊቨርፑል ወቅታዊ ብቃት ጥሩ ነው ልትለው ትችላለህ። መሻሻል አለው በደንብ ለውጥ እንዳለው የሚያሳይ ነው። ደግሞ አሁን የቡድን መንፈሱም የተወሰነ የመረጋጋት ነገር ያለ የሚያረጉትን የሚሰሩትን እያወቁ ያሉ ይመስላሉ። ዴቭ አወር የተወሰነ እንደዚህ አይነት ነገር ታስተውላለህ በሊቨርፑል በኩል። ቶተንሃም የማይገመት ቡድን ሆኖ እንግዲህ ላለፉት ጊዜያት እየተመለከትን የምንገኘው ቡድን ነው። ደግሞ ሜዳውን እንደ ትልቅ ምሽግ ወይም እንዳይሸነፉ የሚያደርግበትን አይደለም እስካሁን እየተጠቀሙበት አይደለም። ቪካሪዮ ስህተት ይሰራል። ጥሩ ከሆኑ ተከላካዮቹ የሆነ ነገር ሲሰሩ ታያለ። አማካይ ላይም እንግዲህ ሰውየው ማንን ቅድሚያ ይሰጣል የሚለው ነው እንጂ ግራ የሚገባ አንዳንዴ ያስቀምጣቸዋል፣ አንዳንዴ ጥሩ የተጫወቱትንም መልሶ እንትን ሲል አታይምና ግራ አጋቢ ነገር አለው። አንዳንድ ጊዜ አንኤክስፔክትድ ነገር ቶተንሃም ላይ ታያለ። በዛው ልክ ግን ደግሞ ወጥነት የለውም። ግን ለዚህ ነው እኔ ወደ ሊቨርፑል ነገር ያደላው ልልህ ነው። እኔም እንደዛ ነገር ነው የምለው ዴቭ። የተወሰነ ወደ ሊቨርፑል የማጋደል ነገር አለው ብዬ ነው እንግዲህ ይህንን ጨዋታ የምናልፈው። የነገውን ጨዋታ የሁዱን ቪላ ዩናይትድ ይሄ አሪፍ ጨዋታ ነው። በነገር ላይ አስተውለሃል ግን ዴቭ እያነሳን ያለነው በሙሉ በጣም አስቸጋሪ ግድንግድ ናቸው። ቼልሲ፣ ሲቲ፣ ዌስት ሃም ነው ትንሽ ሲቲ ዶሚኔት ሊያደርገው ይችላል ብለህ ታስባለህ? ቶተንሃም ከሊቨርፑል፣ ኤቨርተን ከአርሰናል፣ አስቶን ቪላ ከማንቸስተር ዩናይትድ ይሄ ሳምንት በጣም አሪፍ ፉክክር የምንመለከትበት ሳምንት ይሆናል። እንዳነሳው አንደኛው በቪላ ፓርክ የሚደረገው የዩናይትድ እና የአስቶን ቪላ ጨዋታ ነው ዴቭ። 3ኛ ደረጃ ላይ ይገኛል። እንግዲህ አስቶን ቪላ ምናልባት የፕሪሚየር ሊጉ ኢንፎርም ቡድን ማን ነው ተብለ በተጠየቅ ዴቭ አሁን አስቶን ቪላ ምንል ይመስላል። ምክንያቱም ቁጥሮቻቸው የሚያሳዩት ያንን ነው። 9 ተከታታይ ጨዋታዎችን በሁሉም የውድድር መድረክ አሸንፈዋል። ሜዳቸው ላይ 9 ጨዋታዎችን እንደዚሁ ድል አድርጓል። ደግሞ 10ኛ ተከታታይ ድላቸውን ለማስመዝገብ የሚደረግ እንቅስቃሴ ነው። ዌስትሃምን ባለፈው ከሜዳቸው ውጪ 3-2 አሸንፈዋል። ዩናይትድ ደግሞ ከቦርንማውዝ ድራማዊ በነበረ እንቅስቃሴ 4-4 ጨዋታውን አጠናቆ እንደነበር ተመልክተናል። በሁለቱ ቡድኖች መካከል የ7 ነጥቦች ልዩነት ኖሮ ነው ይሄኛውን ጨዋታ የሚያደርጉት ዴቭ። የገረመኝ አንድ ቁጥር እያየው ዴቭ በኤክስጂ መለኪያ ቢሆን የዘንድሮ የውድድር ዘመን የደረጃ ሰንጠረዡ አስቶን ቪላ ስንተኛ ይሆናል መሰለህ? 16ኛ 3ኛ ሳይሆን 16ኛና ከሚፈጠሩት የግብ ዕድል ይሄ መቆጠር አለበት ብለን የምታስባቸው ኳሶችን ከዛም በላይ ከነሱም በላይ ግቦችን እያስቆጠረና ሻርፕነት እንዳለው በአስቶን ቪላ በኩል የሚያሳይ ቁጥር ይመስለኛል ዴቭ። እንግዲህ በማንቸስተር ዩናይትድ በኩል እንደ አማድ ዲያሎ ተጫዋች ከዛም ውጪ ለካሜሮን ብሔራዊ ቡድን የሚጫወተው አጥቂውም እንደዚሁ ከቡድኑ ጋር
አብሮ አይኖርምና እንደዚህ አይነት ነገሮች ምናልባት ዩናይትድ ላይ ተጽዕኖ ሊኖራቸው ይችላል። ደግሞ ሁለቱም አንድ መስመር ላይ የሚጫወቱ በደንብ መግባባት እየፈጠሩ የሚገኙ ተጫዋቾች ይመስላሉ። ምናልባት የአንድ ለአንድ ግንኙነቶች የሚወስኑት ጨዋታ ይመስላል። ይሄን እንቅስቃሴ ስትመለከተው ዴቭ ለምሳሌ መስመር ላይ የሚደረጉት ሩጫዎች በሁለቱም በዩናይትድም በኩል በአስቶን ቪላም በኩል እንደዚህ አይነት ነገር ልታስተውል ትችላለህ። እንደ ሞርጋን ሮጀርስ አይነት ተጫዋች ደግሞ የተለየ ብቃትን ዘንድሮ እያሳዩ ካሉ የሊጉ ተጫዋቾች አንደኛው ሆኖ እየተመለከት ነው የምንገኘው ተጫዋች ነውና ትልቅ ተጽዕኖ የሚፈጥረው ተጫዋች እሱ ሊሆን ይችላል ብለህ እንድታስብ ያደርጋል። ዘንድሮ እንግዲህ ዩናይትድ መሻሻሎች እንዳሉት በተለይም ደግሞ ይሄ በጣም ዳይሬክትነስ ያለው ቡድን ሆኖ እየተመለከት ነው እንገኛለን። በጣም ፈጣን የሆኑ ተቾችን እናያለን። መሀል ለመሀል ሲፈልጉ ይሄዳሉ። ደግሞ መሀል ለመሀል ያለው ፍጥነት ቀጥተኝነቱ እጅግ አስደናቂ ሆኖ በዩናይትድ በኩል እየተመለከትን ያለን ይመስለኛል ዴቭ እና ይህንን ብቃታቸውን እንዴት ነው መቋቋም የሚችሉት? ደግሞ አሁን ያለው የኤቨርተንም ማነው የአስቶን ቪላም ብቃት እጅግ የተለየ ነው። በ6 ተከታታይ ከሜዳው ውጪ ጨዋታ አሲስት ያደረገ የመጀመሪያው የፕሪሚየር ሊጉ ተጫዋች ለመሆን ብሩኖ ፈርናንዴዝ አንድ አሲስት ብቻ ማድረግ ይጠበቅበታል። በዚህ በአስቶን ቪላው ጨዋታ ዴቭ የገረመኝ ነገር አሰልጣኝ ኡናይ ኤሜሪ በ2023 ከማርች ወይም ከመጋቢት እስከ መስከረም ድረስ ዴቭ 10 ጨዋታዎችን የማሸነፍ ጉዞ አላቸውና አሁን 9ኛው ላይ ናቸው። 10ኛውን ካደረጉ እንግዲህ ጆርጅ ራምሲ የተባሉት አሰልጣኝ ከ1888 እስከ 1905 በ5 የተለያዩ ጊዜያት 10 ጨዋታዎችን በመደዳው ያሸነፉ ተጉዟልና ሁለተኛው ሰው ይሆናሉ የሚል ነገር ወጥቷል በአሰልጣኝ ኡናይ ኤሜሪ ሁኔታ። ደግሞ ባለፉት 9 የሁሉም መድረክ ጨዋታዎች ማለት ነው ዴቭ በተከታታይ አሸንፏል ብያለው። ዌስትሃም ሪከርዳቸው የነሱ 11 ጊዜ ማሸነፍ ነው ዴቭ እና 11 ተከታታይ ጨዋታ ያሸነፉት ብለህ ቁጥሩን ስትመለከት ከ115 ዓመት በፊት ላይ መድረስ አለብህ ዴቭ እና ምን ያክል ረጅም ዓመት እንደተቆጠረ ቪላ ተከታታይ ጨዋታዎችን ማሸነፍ ከቻለ። በፕሪሚየር ሊጉ እንግዲህ ማንቸስተር ዩናይትድ ብዙ ኦን ታርጌት የሚያደርገው ብዙ ኤክስጂ የሚያስመዘግበው ቡድን ስለመሆኑ ባለፈው መረጃዎችን ስንመለከት ነበረ። ቪላ ደግሞ ይሄ በጣም ካላቸው ወይም ኤክስጂ ከሚፈጥሩት የግብ መጠን በላይ ብዙ የሚያስቆጥረው ቡድን ስለመሆኑ ያነሳን ነበረ ዴቭ። አስቶን ቪላ 10 ጎሎችን ከሳጥን ውጪ ዘንድሮ አስቆጥሯልና የሱን ያክል ያስቆጠረ የለም ዴቭ 10 ነው። ሁለተኛ ደረጃ ላይ የሚገኘው ቦርንማውዝ 5 ጊዜ ነው ከሳጥን ውጪ ጎሎችን ያስቆጠረው ዴቭና በእጥፍ ይበልጧል። ስለዚህ እንደ ሞርጋን ሮጀርስ አይነት ተጫዋቾች ከውጪ የመቱ ግቦችን ሲያስቆጥሩ ተመልክተናልና አሁንም እንደ ሎመንስ አይነት ግብ ጠባቂ ከውጪ የሚመቱ ነገሮች እንዳሉ እንደ ጆን ማጊን አይነት ተጫዋቾች ይሄን ነገር ሊያረጉ እንደሚችሉ ግምቶችን መውሰድ ያለብን ይመስላል ዴቭና ብዙ ነገሮች አሉት። ይሄ ጨዋታ ትልቅ ፉክክር የሚኖረው ይመስለኛል ዴቭ። ግምት ልስጥና አንተ በዛው ሐሳብ መጨረሻ ላይ ሰጣ አሪፍ ጌም ሊሆን ይመስለኛል። እኔም በነገር ላይ ይሄ ማለት ጎሎች ያሉት አዝናኝ ቀጥተኝነት የሚበዛው ጌም እንደሚሆን ነው ግምት መወስደው። እንዳልከው ምንድነው አስፈላጊ በሆነ ሰዓት አስፈላጊ ነገር እየፈጸመ ያለ ነው የቪላ ቲም እና በደንብ በቃ ነቅቷል። እንግዲህ ሲቲን፣ አርሰናልን፣ ቶተናምን እነዚህን ሁሉ ትልልቅ ቲሞች አሁን በቅርቡ ማሸነፍ የቻለበትን ሂደት ስታይ አስገራሚ ነው። ዋንጫ ይወስዳል የሚለው ግምት ነው እንጂ ላይሰራ የሚችለው ኮቹ ለዚህ ዝግጁ አይደሉም ብለህ ትናገራለህ እንጂ ኳሊቲያቸው እንዴት ሮቴት ማድረግ እንደሚችሉ የሚያውቁ ናቸው። ኮቹ ታክቲክ ላይ በጣም የተሻሉ እንደሆኑ ይታያል። በስካሁኑ ሂደት በየ3 ቀኑ በተለይ ጨዋታዎች ማድረግ ብዙም ያላሳሰባቸው ያልከበዳቸው ናቸው ይላሉና እንደውም አንዳንዶች ካርቴታ በተሻለ ከሰሞኑ ነገሮችን እየከወኑ ያሉት እሳቸው ናቸው ይላሉና እንደውም አንድ ዘገባ ሳነብ ቢቀያየሩ አሁን አርሰናልን እሳቸው ቢይዙ ከዚህ ተነሳው አርሰናልን ዋንጫ የማስወሰድ አቅም አላቸው ባለው ስብስብ የሚል ነገር ሲያወሩ ሰማውና አነበብኩና አሁን ካላቸው ሪሶርስ በተለይ አሁን ከቀረበላቸው ሪሶርስ አንፃር ቪላን በጣም ባልተጠበቀ ጥሩ ጎዳና ላይ እንዳመጡት ነው እየተገለጸ ያለውና ጥረታቸው በጣም የሚደነቅ ነው።
እንግዲህ ትልቁ ኳሊቲያቸው የሚሉት ቡድኑ ሁሉንም ተጫዋቾች እኩል ነው የሚያዩት ነው የሚሉት። ይሄ ኢጎ ምናምን የሚባል ነገር እሳቸው ጋር አይሰራምና ቡድኑን በደንብ መጠቀም ችለውበታል በሚል ነው እንግዲህ ጉዳዮች እየተነሱ ያሉት። ዩናይትድ እንዳልነው ስናነሳም እንደነበረው በቀደም የተወሰነ መውጣት መውረድ አለው። በእርግጥ ባለፉት 10 ጌሞች ላይ አንድ ጌም ነው ሽንፈቱ፣ ግን አሁንም በወጥነት በተለይ ደግሞ ወጥነት ሲባል ድል፣ ተደጋጋሚ ድል፣ አቻ ብቻ ሳይሆን ተደጋጋሚ ድሎች እንደሚፈልግ ነው የሚጠበቀው። ይሄ ጨዋታ ደግሞ እንግዲህ አስቸጋሪ ጨዋታ ነው እንደ ብዙዎች። መነሻው አንዱም እንግዲህ ሁለት ቁልፍ ተጫዋቾችን እንደው የማዝራዊን እንኳን ወደ ጎን ብትለው ኤምቤሞን እና አማድን ማጣቱ እንደ ትልቅ ክፍተት ነው የሚታየው በዚህ በአፍሪካ ዋንጫ ሰበብ። በዚህም ምክንያት ይመስላል እንግዲህ ሜሰን ማውንት እና ኩንሃ ከፍ ያለ ጫና ሊወጡ ይገባል፣ ከፍ ያለ ብቃት ሊያሳዩ ይገባል ሼሽኮን ጨምሮ የሚል መረጃ ወጥቷል። እንግዲህ አማድንም የተካው ዶርጉ መሆኑን ስታይ እንዴት ነው ተመሳሳይ ኳሊቲ ያላቸው የሚለው ጥያቄ የሚነሳበት ይመስላል እና በተወሰነ መልኩ ኮቹ 4-3-3 ፎርሜሽንን እየሞከሩ ስለመሆኑ በቀደምም ጨዋታ ላይ ትንሽ ፍንጭ መስጠታቸው፣ ከዛ ውጪ ልምምድ ላይም ታየ ተብሎ ወሬው እንግዲህ አፈትልኮ ወጥቶ እንዴት መገናኛ ብዙሃን ጆሮ ደረሰ በሚል ከሰሞኑ የተወሰነ የውዝግብ ነገር ሲነሳበት ሰምታልና እንግዲህ 4-4 ላይ በተወሰነ መልኩ ሞከር አድርገው ታይቷልና ኮቹ እንደውም ከቀደመ እንግዲህ ይሄ ቺክ ከሚል አፕሮቻቸው በፍጹም የሲስተም ችግር አይደለም መቀየር አልፈልግም ከሚል አፕሮቻቸው ለዘብ የማለት ነገር ኮቹ ታይቶባቸዋል በሚል እንግዲህ ወሬዎችም እየወጡ እንዳለ እየሰማን ነው። እንግዲህ ብዙ ሊባልለት ይችላል። ሰዓታችን ግን ብዙ የሚያዋራን አይመስልም። ከዚህ አንጻር ግን ይሄ ከባድ ጨዋታ ነው። በኔ ግምት ዩናይትድ በዚህ ሳምንት ይህን ጨዋታ የማሸነፍ አቅም ይጎለዋል ነው የምለውና ለቪላ ነው ግምቱን የምሰጠው። በአካል ለቪላ ነው ግምቱን የምሰጠው አለ። ያ እኔም ይሄን ሳምንት ተመሳሳይ አይነት ነገር ነው የምገምተውና ምናልባት አሸናፊነቱ የቪላ ሊሆን ይችላል የሚል ግምት ነው የምሰጠው። እና በቃ እንግዲህ ክቡራትና ክቡራን ኤችዲ ስፖርቶች ነበረን። በስራት ላይ እንዲሁ ዩቲዩብ ላይ በኤችዲ ስፖርት ፕሮግራማችንን ስትሰሙ ቆያችሁ። 45 ደቂቃ ያህል ቆይታችን አብቅቷል። መልሰን እንመጣለን እንግዲህ በሰኞም ፕሮግራማችን። ከዛም በፊት ጊዜ ካገኘን ደግሞ በጨዋታዎች ዙሪያ ሐሳብ እንሰነዝራለን። በአካልና ዳዊት ነበረን። መልካም ጊዜ ብለናል። ባባይ ሰላም። እንደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ